ሰው መዳን የሚችለው በማን ነው ካልከኝ በክርስቶስ ኢየሱስ በማመን ይድናል። አዎ ይህንን ግን ስንድን ግን በአግባቡ ስጋና ደሙን ክቡር የሆነውን የክርስቶስ ኢየሱስን እንካችሁ ስለ እናንተ የሚቆረስ ስጋዬ ነው እንካችሁ ስለ እናንተ የሚፈስ ደሜ ነው ብሎ እየሰጠ ራሱ እያበላ ራሱ እያቆረበ እያየ ነው። አይ እኔን ብቻ እመኑና ትድናላችሁ ተብሎ የተጻፈበት በእምነት ብቻ ድናችኋል የሚል ጥቅስ ካለም ደግሞ በታሳየኝ ደስ ይለኛል። እምነት ጸጋው በእምነት አድኗችኋልና ነው የሚለው። ስለዚህ ጸጋን የምንካፈልበት የክርስቶስ ኢየሱስ ክቡር የሆነው ስጋ ክቡር የሆነው ደሙ ጸጋን የምንካፈልበት የክርስቶስ ኢየሱስ በክርስቶስ ኢየሱስ ስም ወይም ደግሞ በአብ ወልድ በመንፈስ ቅዱስ የምንጠመቅበት ጥምቀት እያለ አይ እምነት ብቻ ያድናል ለሚል ጥቅስ የለም። ጸጋው በእምነት አድኗችኋልና ነው። ጸጋውን የምንካፈልበትን ነገርን ደግሞ ጥምቀት ማለትም የክርስቶስ ኢየሱስ ስጋና ደም ስለተሰጠን ማለት ነው። ይህን በአግባቡ መረዳት አለብህ ብሩክ። አንተ ኦርቶዶክስ ስትሆን ከመጠመቅ በፊት በክርስቶስ ኢየሱስ አምናሃል? እኔ በጣም እኔ እኮ ከጴንጤ ቤት እኮ ነው የሄድኩት እኮ ልክ አይደለም ብዬ ለማመንና ለመዳን ነው ኦርቶዶክስ የሆንኩት። ለምን ቢባል ጴንጤ ቤት ውስጥ ስህተት ያለ ትምህርት አለ ብዬ ነው ወደ እውነተኛው ትምህርት የሄድኩት። ነግረናለሽ፣ እሱን ትነግረናለህ፣ ችግር የለውም። አዎ እነግርሃለሁ። ኢየሱስ ነው ልዩነቱ። ከመጠመቅ በፊት ኢየሱስን አመንኩ ባልክበት ሰዓት የኃጢአት ስርየት አግኝተሃል ወይስ አላገኘህም? ኢየሱስን አመንኩ ብዬ አልሄድኩም። ሲሄድ ትምህርታችሁ ገባኝ፣ ለካ እንደዚህ ነው እንደ መዳን ብዬ ነው የልጅነት ጥምቀትን የተጠመቅኩት። ስለዚህ አምኜ ተጠምቄ ያው ልነግርህ ነው ጸጋው በእምነት አድኗችኋልና ሲል መጽሐፉ ጸጋን የምንካፈልበት ነገር እንዳለ መጽሐፉ ላይ እንዳስቀመጠ አምኜ ክርስቶስ ኢየሱስን ክቡር ስጋና ደሙን በልቼ ሰው ከውሃና ከመንፈስ ካልተወለደ በቀር በውሃና በመንፈሱ ተጠምቄ ነው የዳንኩት። ስለዚህ ዛሬ አምኜ ነገ ተጠምቄ ከነገ ወዲያ ስጋና ደሙን በልቼ ሳይሆን መዳን በዛችሁ ሰዓት የምታልቅ ስለሆነች ክርስቶስ ኢየሱስን አመንኩኝ፣ የልጅነት ጥምቀቴን ተጠመቅኩኝ፣ ክቡር የሆነውን የሚያድነውን የክርስቶስ ኢየሱስን ስጋና ደምን በላው፣ ጠጣውኝ፣ ዳንኩኝ፣ እንዲሁ በነፃ ልጁ ሆንኩኝ ማለት ይሄ ነው እውነታው። እሺ ጥያቄን ግን እየመለስክ አይደለም። ያው ረጅም ሰዓት ሰጣለሁ ነው። አሃ ከዚህ በላይ ምን ልመልስ? እሺ ያው ጥያቄ ስለሆነ ጥያቄ ላይ ፎከስ አድርገህ መልስ። ኢየሱስ ክርስቶስን አመንኩኝ ብለህ በሄድክ ሰዓት የኃጢአት ስርየት አግኝተሃል ወይስ አላገኘም? ጥያቄ አግኝቻለሁ ወይስ አላገኘም? አሁንም ቢሆን እምነት ከጥምቀት ተነጥሎ አያድንም። ጥምቀትም ደግሞ እምነትን አግልሎ ቆያው እየመለስኩልን ነው። የሄድኩበትን እኮ ነው። አሁን እኮ እኔን ነው የጠየቀኝ። አሁን ይሄ መጽሐፍ ቅዱስ አይጥቅሳለም የጠየቀኝ ረጅም ታወራ ፐርሰናል ጥያቄ ነው የጠየቀኝ። ያው ልቆይ ፐርሰናል ጥያቄ ያላግጡብን መሆን አይገባውም በክርስቶስ ጉዳይ ላይ እቅጭቅጫን መጽሐፍ ቅዱስ ገልጠን በዛን ደረጃ ስንት ኢየሱስ እንዳለ መተማመን ያስፈልጋል። መነጋገር ያስፈልጋል። ዳርና ዳር ቆሞ ግን ያንተ ኢየሱስ የኔ ኢየሱስ ኢየሱስ አንድ ነው መባባሩ ብዙም የሚጠቅም ስለማይሆን ማለት ነው። አስተማሪ በሆነ መልኩ እንወያያለን። ኤርሚዬ ጥሩ ፖይንት አንስታል። የምትጨምረው ነገር ካለ መጨመር ትችላለህ ሐሳቡ ላይ። ቴንክ ዩ ሚኪ። እንግዲህ ባለማወቅ ወራት በጣም ብዙ የጠፋ ነገር አለ በክርስትናው ዓለም ውስጥ ነን ብለን ራሳችን የምናምን ሰዎች በጣም እንዳልኩ ለሌላ የዝሆኖቹ ጸብ ለምን ነው እንደሚባለው አይነት ነገር ማለት ነው። ስላሴ አማንያን የሆነ ማህበረሰብ በክርስቶስ አንድ አይደለንም ብሎ ሲል ይሰማል። እኔ እንደ ወንጌል አማኝ እንዲነግሩኝ ፈልገው ታይንጄል ሶካን እንዲነግሩኝ መስማት ፈልገው ከኦርቶዶክሳውያኑ እኔ ማምነው ኢየሱስ ክርስቶስ በእውነት ኦርቶዶክስ ከምታምነው ኢየሱስ ክርስቶስ የተለየ መሆኑን በነጥብ ሊያሳዩኝ ይገባል። ከቅድመ ዘላለማዊነቱ ዓለም ሳይፈጠር አስቀድሞ ከነበረው ማንነቱ ጀምሮ እኔ እንደ ወንጌል አማኝ ማለት ነው እንደ ፔንቴኮስታል ወይ እንደ ወንጌል አማኝ
ሚስ ያደረግነው እኛ ትክክል ያልሰበክንበት ቅድመ ዓለም ከአብ አንሶ ነበር ብለናል ወይስ አብን ይበልጠው ነበር ብለናል? በመቀዳለም በባህሪ በስልጣን በአገዛዝ በመለኮትነቱ ያንሳል ይበልጣል ብለናል እንዴ? እንደዛ ካልን ያሳዩናል፣ መስማት ፈልጋለሁ። ድህረ ዓለም ከቅድስት ድንግል ማርያም መወለዱ ላይ ከሰው ነው የተወለደው ማለት ከወንድ ዘር ነው የተወለደው ብለናል ካልን በመረጃ ያሳዩን፣ በጽሁፍ ወይ ደግሞ በቪዲዮ እንደዚህ ብሎ የሰበከ ሰው ካለ ማለት ነው። ያን ሰው አብረን ስለምናወግዘው በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ከድንግሊቱ የተጸነሰውን የዓለም መድኃኒት ክርስቶስ ኢየሱስን ሰው ሆኖ የዳዊትን ዘር ይዞ እንደተወለደ ኦርቶዶክስ የምታምነውን ነው እኛ የምናምነው ነው ኦርቶዶክስ የምታምነው። ፍሬሙ ስንት ኢየሱስ አለ የሚለው ሆኖ ያው ከስላሴ ሚስጥረ ስላሴ ትምህርቶችን ነው በደንብ የምናየው። ከዛ ሌሎች መምህራንም ይኖራሉ ብዬ አስባለሁ። የኬልቄዶኑንም ጉባኤው ላይ የነበረውንም አንስተን ዋናው ፍሬሙ ግን ስንት ኢየሱስ አለ የሚለው መሆን አለበት እንጂ ሁሉንም ኢየሱስን በተመለከተ ሁሉንም መንካት ይኖርብናል። ቅድመ ዓለም ከአብ ስለመወለዱ፣ ድህረ ዓለም ከድንግል ማርያም ስለመወለዱ ብቻ ሳይሆን አሁን ፕሬዘንትሊ ምንድን ነው ኢየሱስ ክርስቶስ ያማልዳል አያማልድም የሚለውን ሁሉንም በማስረጃ ነው መወያየት ያለብን ብዬ አስባለሁ። ፍሬሙን እዚህ ጋር እዛ ጋር ምናምን ብለን ማስቀመጥ ሳይሆን ርዕሱን ጠብቀን ነው በደንብ መወያየት ያለብን። እግዚአብሔር የነገ ሰው ይበላል። ቴንክ ዩ ሚኪዬ። ዛማንዬ እናመሰግናለን። እግዚአብሔር ያክብረልን። ቆንጆ ሀሳብ ብዙ አንስታል። ሀሳብ አለ። ሚኪዬ የተጓዝኩ ስለሆነ ኔትወርክ እንዳያጠፋ ብዬ ነው። ትንሽ ከኤርሚ ለየት ያለ ነገር ስላለ ነው። ኤርሚ ሰላም ብያለሁ። ተወዳጅ ታላቅ ነው ጉዳዩ። ሀሳቡ ነው ርዕሱ ላይ ኤርሚ ቀርሞላ ብፁ እንዴት ነህ? ሰላም ደህና ነህ? ጠፍተሃል። ምንድን ነው? ነፍሰ ጡር ነኝ፣ አራስ ነኝ እና ሚኪ መቶ ነው ዛሬ መቶ የጠየቀኝ። እስካሁን ሚኪ ነው የአራስ ነገር እሺ፣ እንኳን ደህና መጣህ ነው። አምስተኛው ልጅ ዱባ አድርጌዋለሁ። በዛ ነው። እግዚአብሔር ይባረክ፣ እግዚአብሔር ይባረክ። እንኳን ደስ አለህ። እንኳን አብሮ ደስ አለን። እኔ አባ ቴንክ ዩ ወንድሜ። ሚኪ ምን ለማለት ፈልጌ መሰለህ፣ አሁን ለምሳሌ ኤርሚ ቅድም ሲናገር አዳማጭ ሆናለሁ፣ ከዛ በኋላ ሀሳቤን በየመሃሉ ጣል አደርጋለሁ ሲሆን ግብረ መልስ ላይ ያተኮረ አገልግሎት እንዳይሆን ብዬ ነው። ግብረ መልስ በመስጠት ላይ ያተኮረ ሳይሆን የራስን ስንት ኢየሱስ አለ እንደማን እንደ ወንጌል አማኝ ኤርሚ ይናገራል፣ የራሱ እንደ ኦርቶዶክሳዊ ዛማኑኤል ይናገራል። የራሳችንን ስንት ኦርቶዶክስ አለ የሚለውን ካስቀመጠን በኋላ ከዛ በኋላ እንቀላቀልበታለን። ካልሆነ ግን አንዱ መጥቶ የተናገረው ላይ አንዱ ግብረ መልስ ለመስጠት ከሆነ ግን ሐሳብ ይገብቷል። ግራውንድ አይታወቅም። ከምን ተነስተ እየተቀላቀልከው እንደሆነ ውይይቱ ስለማይታወቅ ከየት የሚመጡ ውድ ወንድሞች ውድ እህቶች እዚህ ወደዚህ ርዕስ ሲቀላቀሉ ስንት ኦርቶዶክስ አለ የሚለውን የራሳቸውን እውነት አስቀምጠው ከዛ በኋላ ወደ ውይይቱ ይቀላቀላሉ ማለት ነው። ከዛ የሚወያያቸው ሰዎች ከምን ግራውንድ ተነስቶ እየተወያያቸው እንደሆነ አንዱ ያውቃል። ግብረ መልስም ስትሰጥ ለምን እንደሆነ ጠንቅቀህ ታውቃለህ። ከዛ አኳያ ነው ቢሆን የተሻለ ነው ይሆናል እያስባለሁ። ብዙ ነገር አለ። በእኛም ጋር ስንት ኦርቶዶክስ አለ፣ አንድ አለ፣ ብዙ አለ ተብሎ የሚነገርም አለ። የነሱ ይለያል የኛ ይለያል የሚል አለ። እንደሚኪየዋም የሆነም ደግሞ አንድ ነው። ብዙ ስንት ኢየሱስ ለማለት ፈልገ ነው ኦርቶዶክስ አለ ያልክስ ኦርቶዶክስ አልኩት እንዴ? ያው ኦርቶዶክስ ማለት ኢየሱስ ማለት ነው ብዬ ስለማስብ ነው። አዎ። እና ስንት ኢየሱስ አለ? አንድ አለ ይላል ሚኪዬ የምወደው። አንዳንዶች ደግሞ ነው የኛና የነሱ ይለያል የሚል አለ። ነው የኛና የኢየሱስ አይለይም፣ ኢየሱስ አንድ ነው። ከአስተምሮ አኳያ ግን አንተ እንዲህ ትላለህ፣ አንተ እንዲህ ትለዋለህ የሚል አለ።
አይ ያንተ ኢየሱስ ሌላ ነው ያንተ ኢየሱስ ሌላ ነው ይላል። ስለዚህ ሲመጣ ማንም ሰው የራሱን ስንት ኢየሱስ እንዳለ እያስቀመጠ ወደ ውይይቱ የሚቀላቀልበት ነገር ይሆናል። በእርግጠኝነት ሚኪ የሳብከው ርዕስ በጣም ውብ ነው፣ አሸናፊ ነው። ለምን ስንት ኢየሱስ እንዳለ ስትነጋገር፣ ለምሳሌ ዛማኑኤል አንድ ኢየሱስ አለ ቢል፣ ኤርሚ አንድ ኢየሱስ አለ ቢል፣ ከዛስ ምን ይሆናል? ይሄ ኢየሱስ አማላጅ ነው ወይስ አይደለም ሊባባሉ ይችላሉ ማለት ነው። ሁለቱም ምን ስላሉ? አንድ ኢየሱስ ነው ያለው ስላሉ ማለት ነው። በአንዱ በኢየሱስ ላይ ማን ነው በሚል ይወያያሉ። አየኸው? ቀድሞ የነሱ ኢየሱስ ስንት ኢየሱስ እንዳለ ማስቀመጣቸው በሱ ላይ ለመወያየት ቆንጆ እድል ይፈጥራል። ለምሳሌ ኤርሚው አንድ ኢየሱስ የለም የእናንተ ነኝ ይለያያል ብሎ፣ አማኑኤል ደግሞ አንድ ነው አይለያይም ብሎ ቢወያዩበት ዋጋ የለውም። መጀመሪያውኑ ተለያይተዋል። ማጥራት ያለባቸው ምን ይሆናል? ስንት ኢየሱስ እንዳለ ማጥራት ይኖርባቸዋል ማለት ነው። እሱ ላይ ነው የሚወያዩት። አንድ ነው ካሉስ አንዱ ማን ነው የሚለውን ነገር ደግሞ ይነጋገሩበታል። አንዱ አስመላጁ ነው፣ አንዱ አስታራቂው ነው፣ አንዱ ምን ነው ታውቀዋለህ፣ ይተርሶ ያካሄዱ ማለት ነውና በዛ መንገድ እንዲሆናል ተስፋ አደርጋለሁ። እንደዛም እንደሚሆን አምናለሁ። ነገ እንጓግቻለሁ። ነገ አልሰራም። ነገ በቃ ስራ የለኝም። የዓመት ረፍት ወጥቻለሁ። መድኃኒዓለም ይፍቀድና እግዚአብሔር ይፍቀድና ነገ በዚህ ርዕስ እንወያያለን። ከዛ ባለፈ ደግሞ ብዙ ርዕሶች የምናነሳቸው ርዕሰ ጉዳዮች ይኖራሉ። ዋናው ነገር ግን ከራሳችን የሚጀምር የክርስትናን ምግባር ባሳየ መልኩ ውይይቱ መደረግ አለበት የሚለው የኔ አቋሜ ነውና በዛ ደረጃ ነው የምንቀጥለው። ኮሜንት አንመለከትም፣ ኮሜንት አናይም። ኮሜንት ሊሳደቡ ይችላሉ፣ ሊመርቁን ይችላሉ፣ ሊያንጓጥጡን ይችላሉ። እኛ ግን የመጣንበትን ዓላማ ለማሳካት ብቻና ብቻ እጅግ ፍጹም ትህትናና መልካምነት ባለበት መልኩ ውይይቶች ይደረጋሉ የሚል እምነት ይኖረኛል። ቆንጆ ነው። እኔ ደስ ብሎኛል። ብዙ ያነሳኸው ከሱ ነው የምጀምረው። በእርግጥ ከሱ ነው። ስንት ኢየሱስ አለ? ጥያቄው ራሱ እሱ ነው። የፕሮቴስታንቱም የኦርቶዶክሳዊም ሌላውም ስንት ኢየሱስ እንዳለ ካስረገጠ በኋላ እንዴት ለዛ እንዳለ እያንዳንዱ ማስረጃ ያቀርባል ማለት ነው። በዛ ደረጃ ውይይት እናደርጋለን። እግዚአብሔር ይፍቀድ። ቤተሰቦቼ ሚስተር ሮያል የምትለው ነገር አለ? ቤዚዬ የምትይው ካለሽ ሌዲስ ፈርስት። እሺ ቴንኪው ብራዘር ሚኪ። ግን መጀመሪያ እኔ እንደራሴ እንደ ኮመንት የምሰጠው ምንድነው፣ መጀመሪያ ጴንጤዎቹ አንድ ተስማምተው አንድ ኢየሱሳቸውን ይዘው ይምጡ። የኛ ኢየሱስ አንድ ነው፣ የኦርቶዶክስ ኢየሱስ አንድ ነው። እነሱ ግን 45000 ዲኖሚኔሽን ስለሆነ መጀመሪያ ጴንጤዎቹ ይወያዩና ከዛ በኋላ ታፕ አድርግ ብራዘር። እኔ እንደዚህ አይነት በእውቀት ተወያዩ፣ በስነ ምግባር ተወያዩ፣ በምግባር ተወያዩ እያልኩ ዘሎ እሷ ኤርሚያስ አሁን እንዲህ ብሎ ኦርቶዶክስ እንደዚህ ነው ምናምን ብሎ አክሴፕት ታደርጋለህ? አሁን እሱ አይደለም ጉዳዩ። ነገ ስትገናኝ ስታወራ የምትናገረውን ነገር መናገር ትችላለህ። ማስረጃ መረጃ አለ። የተወራው ሌላ የምታወራው ሌላ፣ ምንም የማይገናኝ። ውጣ፣ መጀመሪያ ከስሜት ውጣ፣ ከምናምን ውጣ፣ ይሄ ምናምን ነገሮች ውጣ። ውይይት ለመወያየት ርዕሱ እንዴት ነው የሚል ነው እየጠየቅኩ ያለሁት። ርዕሱ ላይ አይ ርዕሱ በዚህ መልኩ ቢሆን እንደዚህ ቢሆን ብለህ ማቅረብ ትችላለህ። ልክ እንደነ ኤርሚ እንደ ብዙ ቅድም እንደነበረው ዲያቆን ማለት ትችላለህና ቤቱ የጨዋዎች በትህትና ለመወያየት የሚፈልጉ ሰዎች ብቻ የሚገቡበት ቤት መሆኑን በደንብ ማወቅ ያስፈልጋል። በረብሻ በመንጫጫት በመሰዳደብ ግን መቼም እኔ ቤት ውስጥ እንደማታደርጉት ላስረግጥልህ እወዳለሁ። ሪቺዬ ቤዚ የምትሉት ነገር ካለ ልስጣችሁ። ሚኪሻዬ አንድ ሪቺዬ። እሺ ቤዚዬ። እሺ እናት አለም። እሺ ሚኪዬ ሰላም ብያለሁ። ሪቺዬ ሁላችሁም ወንድምነት ኤርሚዬ ተባረክ። ሰላም ብያለሁ። ሚኪሻዬ አሪፍ ሀሳብ ነው ይሄ ርዕስ ማለት ነው።
ትላንትና ምን ማታ ላይ በትንሹ አንስቼው ነበር ይሄን ሐሳብና አንተ ቤት ዛሬ ተከፍቶ ሳየው በጣም ነው ደስ ያለኝና እንዳልከው በጨዋነት ያለንን ምልከታ ሁላችንም ያለንበት ሃይማኖት ያለንን አመለካከት በጨዋነት ብናቀርብ ደስ ይለኛል ነገር እንዳልከው እና ሁላችንም በጨዋነት ተከባብረን ብንቀርብ ደስ ይለኛል። ኤርሚዬ ሚኪዬ ሁላችሁም ተባረኩልኝ። ቀጥይ ሪችዬ። አዎ በነገራችን ላይ ልጅ አመሰግናለሁ። ቆንጆ እውነት ነው። በመከባበር በፍቅር መሆን መቻል አለበት ውይይት። በዚህ ርዕሰ ጉዳይ ላይ መወያየት የሚፈልግ ማንኛውም ሰው የመወያየቱ አቅም አለኝ ወያይበት ቢያንስ ትክክለኛውን ነገር ለሰዎች ማስገንዘብ እችላለሁ የሚል ሰው መገብቶ መወያየት ይችላል። ማንኛውም ሰው ቤታችን ለየትኛውም ሰው ክፍት ነው። ለማንኛውም ሰው በጣም በተረጋጋ መልኩ ለማውራት ለሚፈልግ ለማንኛውም ሰው ቤቱ ክፍት ነው። ከታች ጥያቄ እየጠየቃችሁ ስለሆነ ከማን ጋር ነው ውይይቱ ለሚሉት ማንም ሰው መምጣት ይችላል። የትኛውም ሰው መወያየት ይችላል። ያንን በደንብ ይዘናል። እቺ ቀጥይ። አይ ሚኪ አሁን ቅድም ገብቶ 45-50 ሺህ ደርሷል ያለ ወንድማችን ከታች ስላለ ለሱ ነው 100 ሚድረሱ እሱ የኛ ስራ አይደለም። ግን የኔ አምላክ ይሄ ነው ብሎ ከመጣ ካንተ ጋር አንድ መሆኑን ያለ መሆኑን ማረጋገጥ እንጂ ስለነሱ እዛ መድረስ አሁን ይሄ የቤቱ ርዕስ አይደለም ልልህ ፈልጌ ነው። ርዕሱ ላይ ብቻ ነገም ትኩረት አድርጋችሁ አሪፍ ውይይት መከባበር የተሞላበት ቢሆን ጥሩ ነውና ስለነሱ ስለ ፕሮቴስታንት እዛ መድረስ የኛ ቢዝነስ አይደለም ወይ ያንተ እንትን ሊሆን አይችልም። እዛ ደርሷል ወይ ብሎ ሚኪ ሲያወያይ እዛ ላይ እንደ ርዕስ ይዞ ከመጣ ቤቱ ይዞት ከመጣ ትወያያለና ከርዕሱ ውጪ ነው ልልክ ፈልጌ ነው። አሪፍ ሐሳብ ነው። እግዚአብሔር ያክብርልን። ልትወጣ ከሆነ ሚኪዬ አላቅም እንግዲህ መልካም ፕሮግራም ጥሩ አሪፍ እንደሚሆን ተስፋ አደርጋለሁ። ሰላም ብያለሁኝ ግን ሁላችሁንም ኤርሚም ሰላም ብያለሁና አሪፍ እንትን ነውና እውነት በጣም አሪፍ ውይይት እንደሚሆን ተስፋ አደርጋለሁ። ጥሩ ያው እንግዲህ ኤርሚ ትመጣለህ ብዬ ተስፋ አደርጋለሁ። እንዳልከው ካልተመቸም አለመምጣት አሁን በእኔ ከ10 ሰዓት በኋላ ይቅርታ በእናንተ በኢትዮጵያ አሁን ስንት ሰዓት ነው ኢትዮጵያ? ነገር እንኳን አሁን 3 ሰዓት ነው። አይገርምም? 3 ሰዓት ተኩል ነው እኛ ጋር በኢትዮጵያ ምሽት 3 ሰዓት ተኩል 3 ሰዓት ተኩል ከሆነ 10 ሰዓት ማለት በእናንተ በእኔ ጥሩ ሰዓት አይደለም። አሁን እኔ ጋር ከጠዋቱ 1 ሰዓት ተኩል ነው። ልጆች ወደ ትምህርት ቤት ይዤ ልሄድበት ያለ ሰዓት ነው። በዚህ ሰዓት አካባቢ ላይ ነው እኔ ልደርስ የምችለው። ሰሞኑ ደግሞ በጣም ደክሞኛል እንቅልፍ ስለምተኛ አንድ ጉዳይ ነበረኝና በጊዜ እንኳን ተይቼ ምናልባት ነቃለው ብዬ ቃል ለመግባት ይከብደኛል። ግን ከቻልኩ እመጣለሁኝ የደረስኩበት ላይ ለመድረስ ማለት ነው። ግን ዋናው መጀመሪያው አካባቢ ላይ የሚነሱትን ሀሳቦች ብሰማ እኔም ደግሞ መናገር ያለብኝን እንደ አንድ የወንጌል አማኝ ብናገር በጣም ደስ ይለኛል። ግን ጥሩ ሰዓት አይደለም ለእኔ ሚኪዬ። እናንተ 10 ሰዓት ማለት አሁን ብዙ ጊዜ እንደውም አንተ እኮ ላይቭ ስትገባ ማይክ ጠዋት አካባቢ በእኛ ጠዋት 10 ሰዓት ማለት ከሰዓት በኋላ አይደለም በእናንተ እያልከኝ ያለው? በእኛ ከሰዓት እሱን አጭር በእኛ ጠዋት ነው አንተ የምትገባው። ያው እኔ ትንሽ 11 ሰዓት በኋላ ኤኒዌይስ በተመቸም ሰዓት መምጣት ይችላል። እሱ ሰዓት አልችልም። ግን ግን የደረስኩበት ላይ እንግዲህ እመጣለሁኝ። ባልደርስ ግን ከሰዓቴ አኳያ እንደሆነ ይታወቅልኝ ለማለት ነው። የእናንተ 10 ሰዓት ለኛ ጥሩ ሰዓት አይደለም።
ጌታ እንዳስተማረው ከሌሊቱ 4ኛው ሰዓት የሚባልበት ነው። ያ ደግሞ በጣም የእንቅልፍ ሰዓት ጊዜ ነው። ከቻልኩ ድንገት ከነቃሁኝ ለመምጣት ሞክራለሁ። ካልሆነ ግን በዚህ ሰዓት ነው እንግዲህ መምጣት የምችለው። እስከዚህ ሰዓት ድረስ ለ5 ሰዓት ያህል ላይ ብለህ ትቆያለህ። እኔ ጋር ትንሽ ስመሽ እስቲ እንደው 10 ሰዓት ከጀመርክ እስካሁኑ ሰዓት ድረስ ብትቆይ ለ5 ሰዓት ያህል ትቆያለህ ማለት ነው። እንደዛ ከቆየህ እኔ በዚህ ሰዓት ላይ እችላለሁ። በዛ ሰዓት ነው ልንገናኝ የምንችለው። ሚኪ ካልሆነ እንግዲህ ወይ ቪዲዮ ነው ልሰማ የምችለው፣ ወይ ምቹ ሰዓት ላይ ከቀየርከው በኢትዮጵያ ጠዋት አትችልም? አይገርምም? ጠዋት አልችልም። ጠዋት ስራ እና በጠዋት ስራ ወጪ ስራ እንጂ ጠዋት ነበር የመግባት ፍላጎት ነበር። ብዙ ጊዜ ጠዋት መግባት ጥሩ ነው። ላይቭ ላይ ምናምን እንደዚሁ ለውይይት አሪፍ ነው። በጣም ቆንጆ ጠዋት ላይ እንዳልከው ከ10 ሰዓት በኋላ ያሉት ጊዜያቶች ደግሞ ኢትዮጵያ ላሉት ምናምን እንጂ የሚመቸው ከኢትዮጵያ ውጭ ላሉ ሰዎች ብዙ ጊዜ አይመችም መሰለኝ ሰዓቱ። እንዳልከው ደግሞ ከ3 ሰዓት በኋላ ምሽት ከኛ በኢትዮጵያ ከ3 ሰዓት በኋላ ደግሞ ብዙ ሰዎች ይመቻቸዋል ለመወያየት ምናምን ነገር። ያው እስቲ እንደሚሆን እናደርጋለን። ሌሎችም ቢወያዩበት ቢወያዩበት ጥሩ ነው። እኔ ግን የተቻለኝን አደርጋለሁ ለመምጣት ከሰዓቱ አኳያ እኔ እንዲህ የምለው አንተ የምትጀምርበት ጥሩ ሰዓት ስላይደለ ለእኔ የ11 ሰዓት ልዩነት ነው ያለን ከእናንተ ከኢትዮጵያ ማለት ነው። ስለዚህ በፍጹም አይገናኝም። እኔ ጋር ሰኞ ጠዋት ነው፣ እናንተ ጋር እሑድ ምሽት ነው። የትኛውም ዓለም ላይ እሑድ ምሽት ነው፣ ግማሹ እሑድ ከሰዓት በኋላ ነው። እኔ ጋር ግን ሰኞ ጠዋት ነው እና ለመገኘት ሞክራለሁ። በጣም ነው የማመሰግነው ሚኪዬ። ልጆች ወደ ትምህርት ቤት እያደረሱ ስለሆነ አሁን የነዳሁ ማውራት ስለማልችል በዚሁ ልለያችሁ። ሰላሙን እሺ፣ አመሰግናለሁ ኤርሚ። ማንም ሰው የትኛውም ሰው በዚህ ውይይት ላይ መወያየት ፈልጋለሁ የሚል ሉተር እንዳትቀበሉት፣ ጌታ ኢየሱስ ምስክር ነው፣ እንዳትቀበሉት። ለምን? እሱ ራሱ እንኳን ባለው መሰረት ሶላ ስክሪፕቸራ ብለን የምናምን መጽሐፍ ቅዱስ ብቻ ብለን የምናምን ሰዎች እራሱ ለምን መጽሐፍ ቅዱስ የማይለውን ሌላ ነገር አስተማረ? ማንም ቢሆን ሉተርም ብቻ አይደለም፣ ማናቸውም ቢሆኑ አንቀበልም። እኔም ብናገር እንዳትቀበሉ፣ ማንንም በዘመናችሁ ቢናገር እንዳትቀበሉ። ጽኑ መሰረታችን የእግዚአብሔር ቃል ነው፣ ብሉይና አዲስ ኪዳን። ስለዚህ ጥምቀት ያድናል ብሎ የሰበከ ሐዋርያ ያለ ወይ? ጥምቀት ወንጌል ነው፣ ዋነኛው ወንጌል ነው። ስለ ወንጌል ትርጉም ያልገባቸው ሰዎች ናቸው እንግዲህ ጥምቀት ወንጌል ነው እያሉ ብለው የሚሉት ማለት ነው። ብራዘር፣ ውሃ ወንጌል ሆኖ አያውቅም። ጥምቀት እንግዲህ በውሃ ነው አይደለ? በባህር በደመናና በባህር ተጠመቁ ብሎ የሚለውን መሸፈን፣ መጋረድ፣ መቀበር ብሎ የሚለው ነው እና ብቻ ተረጨውም ተዘፍዘፈውም ዋኝበትም ጥምቀት ወንጌል ሆኖ አያውቅም። ጥምቀት ወንጌል ነው ብለው የሚሏችሁ ሰዎች አዲስ ኑፋቄ እያመጡ ነው። ሐዋርያቱ ያልሰበኩትን ኑፋቄ ማለት ነው። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። አለቀ። ስለ እግዚአብሔር ልጅ ነው ወንጌል። ይህን ልታውቁ ይገባል። ይህን ልናቅ ይገባል። እዚህ ላይ ድርድር የለም። ይሄ ላይ ስላየው በጣም ደስ ብሎኛል። እና ገባ ከቻልክ
ወንጌል ስለ ልጁ ነው ያለው ቅዱስ ጳውሎስ። ወንጌል የምስራች ነው። የምስራቹ ምንድን ነው? ክርስቶስ ኢየሱስ ለበደል ለኃጢአትህ ሊሞትልህ አምላክ ሰው ሆነ ነው የምስራቹ። አምላክ ሰው ሆነ። የአብርሃም አምላክ የአብርሃም ልጅ ተብሎ ሊጠራ የራሱ የአብርሃምን ዘር ይዞ በሥጋ ተወለደ፣ በሥጋ ሞተ፣ በሦስተኛውም ቀን ከሙታን ተነስቶ ሞትን ድል አድርጎ ተነሳ። በስሙም ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ ይሰበካል። ኢየሱስ ያድናል። ኢየሱስ ጌታ ነው። ኢየሱስ ይወዳችኋል። ኢየሱስ ስለ አንተ ሲል ቅጣትህን ተቀጦልሃል እና የምስራች ቅዱስ ገብርኤል መልአኩ እንዳለው ማለት ነው። ገና መወለዱ እንኳን ሲናገር የምስራች ለሕዝብ ሁሉ የሚሆን ታላቅ የምስራች እንነግራችኋለን ያለው። መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል። ስለዚህ ወንጌል ማለት የምስራች ማለት ነው። በየትኛውም ትርጉም ሂድ፣ በግሪኩም በአማርኛውም ሂድ፣ ወንጌል ማለት የምስራች ማለት ነው። በግዕዙም ወንጌል ማለት የምስራች ማለት ነው እንጂ ወንጌል ማለት ጥምቀት ማለት አይደለም። እንዴ ዋናውን ጌታን ትተው እንዴት አንተ ውሃ ጥምቀት ማለት እያቃለል ነው አይደለም? የተጠመቅኩ ሰው ስለሆንኩ ማለት ነው። እንዴት ኢየሱስ ያድናል ብለው ሐዋርያቱ በሰበኩበት እንዴት ጥምቀት ያድናል ብለህ ትሰብካለህ? ብራዘር ያ ደግሞ ብለህ የምትለው ሰውዬ እኮ ይሄን ብሎ የሚለውም ሰውዬ ኢየሱስን እኮ አምኖ አይደለም የተጠመቀው። እንኳን ሊያምነው አይደለም አያውቀውም። በስምም ሳያውቀው ነው የተጠመቀው። ተጠመቀ ጥምቀት ብሎ በሚለው እንያዝላቸውና ማለት ነው። ጥምቀት ወንጌል ነው። ይሄን ነው የምንነጋገርበት። ጸጋ ይብዛላችሁ። እዚህ በጣም ብዙ ሀያላን ስላሉ ሜላይ እንኳን ደህና መጣ። ድምጽ ልስማ፣ ሰላም በለ። ከዛ ብርክዬ ቤቱን ምራውን የውጭ ነኝ ያለሁት ልጆቼን ትምህርት ቤት ላደርስ መጥቼ፣ ግን ጌታ ይረዳናል። ጸጋ ይብዛላችሁ። ተባረክ። ሜላይ እንኳን ደህና መጣ። እንኳን ደህና ቆየኝ ኤርሚዬ። ሰላም ብያለሁ። እንዴት ናችሁ ወንድሞች እህቶች? ሁላችሁንም ጌታ ጸጋና ሰላም ይብዛላችሁ። ስላገኘኋችሁ ደስ ብሎኛል። ደግሞ ወሳኝ ርዕስ ነው። ተባረኩ። ቴንኪዩ ሜላ፣ ተባረክልን። ብርኬ አለ መምራት ይችላል ቤቱን አለው ኤርሚዬ አለው። በቃ ወገኖች እዚህ ያሉ በሙሉ ይናገሩበት ስጣቸው። ሌሎች የሚገቡም ካሉ በየመካከል ላይ እናስገባለን። ተባረኩ። ቆይታ እናደርጋለን። ወንጌል ስለ ልጁ ነው እንጂ ወንጌል ጥምቀት አይደለም። ጥምቀት ነው ብሎ የሚል ሰው ካለ፣ ወንጌል ማለት ቅዱስ ቁርባን ነው ብሎ የሚል ሰው ካለ ይምጣ። ወንጌል ማለት ሌላት ሚስጥራቶችንም ነው ብሎ የሚል ሰው ካለ ይምጣና ያውራን ለማለት እንወዳለን። ተባረክ ወንድምነህ፣ ቀጥል። ቴንኪው። እሺ ተባረክ ኤርሚዬ። ሼሩ ይቀጥል፣ ታብታቡ ይቀጥል፣ ሰዎች ጋር በደንብ ቫይራል እንዲሆን እንዲደርስ ማለት ነው ላይቫችን። ጌታ ይባርካችሁ። ሜላ ስላየነ ስለተመለስክ ደስ ብሎናል። ተባረክ። ኦርቶዶክሳውያን ቁጥር ስጽፉልን እናስገባችኋለን። ኦርቶዶክሳውያን ናቸው ብለህ ገስት የላካችሁትን አናስገባችሁም። ቁጥር ጻፉን። እሺ ኦርቶዶክስ ሆኖ በዚህ ርዕስ ማውራት የሚፈልግ ቁጥር ሲጽፍልን እናስገባዋለን ማለት ነው። መግባት ፈልገዋል ማለት ነው። እንደዛ ሶሪ እንደዛ እናደርጋለን ማለት ነው። ቆንጆ ርዕስ ነው። ጥምቀት ወንጌል ነው ወይ? ጥምቀት ወንጌል መሆኑን የሚገቡ ሰዎች ካሳዩን ጥምቀት ያድናል አያድንም የሚል ጥያቄ ማንሳት አንችልም፣ መብት የለንም። ምክንያቱም መጽሐፍ ቅዱሳችን ወንጌል እንደሚያድን ስለነገረን ማለት ነው። በተለይ ጳውሎስ በቆሮንቶስ መልእክቱ ላይ በ15ኛው ምዕራፍ ስለሚያድነው ወንጌል ይናገራል። እሱ ደግሞ የክርስቶስ ኢየሱስ ስለኛ ኃጢአት መሞትና ደግሞም እኛን ስለማጽደቅ መነሳቱ እንደሆነ ጳውሎስ ነግሮናል። አንድ ሰው ገብቶ ጥምቀት ወንጌል መሆኑን ካሳየን በቃ ያድናል ማለት ነው። ያልቃል እዛ ጋር። ግን መጽሐፍ ቅዱስ ላይ ሊያሳየን አይችልም፣ ምናልባት ከቁርአን ካልሆነ። መጽሐፍ ቅዱስ ላይ ጥምቀት ወንጌል መሆኑን አያሳይም፣ አይደለምም ጭምር። ጥምቀት ብቻ አይደለም፣ ሌሎች ሚስጥራቶቻቸውም ጭምር ሜሮንም ይሁን አስናቁ ወንጌል አይደለም፣ የጌታ እራትም ጭምር ማለት ነው። እና
አንድም ስፍራ ላይ ወንጌል ስለመሆናቸው ሊያሳዩን አይችሉም። ወንጌል ካልሆኑ ደግሞ አያድንም ማለት ነው። የሚያድነው ወንጌል ብቻ ከሆነ ሰው የሚዳነው በወንጌል ከሆነ ሰው የመዳን የሚችለው በወንጌል ከሆነ እነዚህ ወንጌል አለመሆናቸውን ካሳየን አያድኑም ማለት ነው። ከወንጌል ውጪ የሚያድን ስለሌለ በመጽሐፍ ቅዱሳችን ትላንት ቤት ከፍቼ ስንማማር ይሄን ብዬ ነበር። መጽሐፍ ቅዱስ ላይ ጥምቀት ያድናል ብሎ ለማመን መጽሐፍ ቅዱስን ማንበብ አያስፈልግም። በነገራችን ላይ መጽሐፍ ቅዱስ ምንድነው የሚለው የእግዚአብሔር ሐሳብ ምንድነው የሚለውን በጥልቀት ማንበብ፣ መጸለይ፣ እግዚአብሔር እንዲገልጥልን መጠየቅ አይጠበቅብህ ጥምቀት ያድናል ብሎ ለማመን። ምክንያቱም በቃ ማርቆስ 16 ላይ ያመነ የተጠመቀ ስለሚል ካልተጠመቀ አትድንም ብሎ አንድ ሰው መረዳት ይችላል። ጥምቀት ያመነ የተጠመቀ ሲል ግን መጽሐፍ ቅዱሳችን ምን እያለ ነው የሚለውን ለመረዳት ግን ሙሉ 66ቱ መጽሐፍ ማርቆስ ወንጌልን፣ ዮሐንስ ወንጌልን እያንዳንዱ ማጥናት የእግዚአብሔር ሐሳብ ምንድነው፣ ፕሮግራሙ ምንድነው የሚለውን ማጥናት ይፈልጋል። የጌታ እራት ያድናል፣ ጥምቀት ያድናል ብሎ ለማመን መጽሐፍ ቅዱስ ማንበብ አንድ ሰው አይጠበቅበት። መስማት በቃ የሆነ ሰው ሲያልፍ ከሰማ ሙስሊሙን ቢሰማ በቃ ያመነ የተጠመቀ ይድናል ስለሚል በቃ እንደዛ ብሎ ማመን ይችላል። ጥምቀት እንደማያድን ለማመን ግን መጽሐፍ ቅዱስን በጥልቀት ማጥናት ይፈልጋል። መረዳት ይፈልጋል፣ መገለጥ ይፈልጋል። ምንድነው የእግዚአብሔር ፕሮግራም የሚለው ሰው ዝግጁ ነው ቤቱ ለምትገቡ ሰዎች ማለት ነው። ወንጌል መሆኑን ደግሞ ማዳን እንደሚችልም ደግሞ ልታሳዩ ትችላላችሁ ማለት ነው። ከእግዚአብሔር ቃል ላይ እድል ልስጣችሁ እና የተወሰነ ሐሳብ ማንሳት ይቻላል። ስለጠፋ ሜላ ቅድሚያ ይሰጠው። እንኳን ደህና መጣክ። በርዕሱ ላይ የተወሰነ ሐሳብ አንሳበት ሜል። እሺ ብሩኬ አመሰግናለሁ። በድጋሚ ሰላም ለናንተ ይሁን። እንግዲህ ጥምቀት እና ወንጌል አንድ ናቸው ወይስ ይለያያሉ በሚለው ርዕሰ ጉዳይ ላይ መጽሐፍ ቅዱስ የሚናገረው ሐሳብ በጣም ግልጽ ነው ብዬ አስባለሁ። ከቃሉ ትርጓሜም ስንጀምር ወንጌል ማለት የምስራች ማለት ነው ወይም መልካም ዜና ማለት ነው። መልካም ዜና ያስባለው ነገር ምንድነው ከተባለ ሰዎች በራሳቸው አቅም ጉልበት ሊያደርጉት የማይችሉትን ወይም ሊያገኙት የማይችሉትን የዘላለም ሕይወት በዚህ በእምነት በኩል እንደተዘጋጀላቸው አምኖ ሲቀበሉ የዘላለም ሕይወት ያገኛሉ የሚል ጽንሰ ሐሳብ ስለያዘ ነው። ገና ወንጌል ስል ወይም የምስራች ስል እኔ ማድረግ የማልችለው ነገር መሆኑን እንረዳዋለን ማለት ነው። እኔ ማድረግ የማልችለው ነገር ነው። ከኔ አቅም በላይ የሆነ ነገር መሆኑን እንረዳለን። ጥምቀት ስንል ጥምቀት ሰው የሚያደርገው ነው አለ ተጠማቂው የሚያደርገው ነው። አምኖ ከተቀበለ በኋላ ይጠመቃል። አጥማቂና ተጠማቂ የሚባል ነገር አለው። ወንጌል ጋር ስንመጣ ወንጌል የሆነ ሰው ይናገራል፣ የምስራቹን ቃል ይነግረዋል። ከዛ ሰው የሚጠበቀው ነገር ምንድነው? አሜን ማለት ነው፣ መስማማት ነው ከቃሉ ጋራ ማለት ነው። መጽሐፍ ቅዱሳችን አንድም ቦታ ላይ ጥምቀት ወንጌል እንደሆነ አይነግረንም። እናንተም ቅድም ስትጠቅሱት የሰሟችሁ የመጽሐፍ ቅዱስ ክፍሎች ነበሩ። በተለይ ሮሜ ምዕራፍ 1 ላይ ያለው እና አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው ሐሳብ ወንጌል ምን እንደሆነ ሐዋርያው ጳውሎስ በደንብ አድርጎ በግልጽ ይነግረናል ማለት ነው። ወንጌል ራሱን የቻለ ኮንቴንት አለው። ያ ምንድነው ከተባለ በተለይ አንደኛ ቆሮንቶስ ምዕራፍ 15 ላይ ጌታችን ኢየሱስ ክርስቶስ እንደሞተ ወይም እንደተሰቀለ ከዛ በኋላ ደግሞ ከሙታን ተለይቶ እንደተነሳ የሚናገር ነው። አያችሁ፣ በተለይ በጣም ልብ ብላችሁ ካያችሁት ምዕራፍ 15 ከቁጥር 1 ጀምሮ ያለውን ሐሳብ ስትመለከቱት የምትድኑበትን ወንጌል አሳስባችኋለሁ ነው የሚለው። የምትድኑበትን ወንጌል እና ሰዎች የሚድኑበትን ወንጌል ደግሞ ጀማሪው ሐዋርያው ጳውሎስ አይደለም ተቀበለው እንጂ አይደል? እሱ ተቀብሎታል፣ አሜን ብሎ ተቀብሏል። ከዛ ደግሞ የኔ የተቀበለውን ነገር ለሰው ሲያስተላልፍ ደግሞ እናገኘዋለን ማለት ነው። ምክንያቱም ቁጥር 3 ላይ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጧችሁ እንዲህ ብዬ ምን ብሎ መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ
ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ ነው የሚለው። ስለዚህ ሐዋርያው ጳውሎስ መጽሐፍ እንደሚል ብሎ ሲናገር ስለ የትኛው ነው እያወራ ያለው? ስለ ቀድሞ መጽሐፍ ወይም ደግሞ ስለ ብሉይ ኪዳኑ ነው እየተናገረ ያለው። እዛ ላይ ትንቢት ነበር፣ የተነገረ ሐሳብ አለ። ያ ምንድነው ከተባለ መሲሁ ይመጣል፣ ይሞታል፣ ይቀበራል፣ ከዛ ደግሞ ይነሳል ነው። አያችሁ፣ መጽሐፍ እንደሚል። ስለዚህ ወንጌል የሚለው ሐሳብ አስቀድሞም የተነገረ ሐሳብ እንደሆነ እንረዳለን። ስለዚህ ስለ ጥምቀት መጽሐፍ ምን ይላል ነው ዋናው ፖይንት። በብሉይ ኪዳን ስለ ጥምቀት ተነግሯል ወይ? እኛ ስለምንጠመቀው ጥምቀት ተነግሯል ወይ ከተባለ በፍጹም እንደዚህ አይነት ሐሳብ የለም። ስለዚህ መጽሐፍ እንደሚል በሶስተኛው ቀን እሱ ምን ብሏል? ተነስቷል። ከዛ ላይ ይህን እኔ ተቀብያለሁ ለእናንተ ደግሞ አሳልፌ ሰጥቻችኋለሁ ነው የሚለው። ስለዚህ በወንጌልና በጥምቀት መካከል በጣም ሰፊ የሆነ ልዩነት እንዳለው መረዳት ያስፈልጋል ማለት ነው። አንድ የመጨረሻ ፖይንት ላንሳና ልጨርስ። በተለይም ከዚህ ከሐዋርያው ጳውሎስ መልእክት ከሮሜ ምዕራፍ 1 ጋር ተገናኝቶ በጣም ወሳኝ የሆነ ቃል አለ። ያ ምንድን ነው? አንድ ሰው ወንጌልን መረዳት ከፈለገ ምንድን ነው መረዳት ያለበት ከተባለ ሐዋርያው ጳውሎስ እንደዚህ ይላል፣ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ይህ በጣም ክሊር የሆነ ስቴትመንት ነው። ስለማን ነው? ስለ ልጁ ነው። ስለ ፐርሰን ነው የሚያወራው ወንጌል ማለት ነው። እርሱም ማን ነው ከተባለ ጌታችን ኢየሱስ ክርስቶስ ነው በማለት ሐዋርያው ጳውሎስ ይናገራል። ከዛ በጣም በሚገርም ሁኔታ እዚሁ ሮሜ መልእክቱ ላይ በወንጌል አላፍርምና በማለት ደግሞ ይናገራል። አያችሁ አይደል? በወንጌል አላፍርም። ለምን ከተባለ በዚህ በወንጌል ነው ምን የተገኘው? ድነት የተገኘው፣ የእግዚአብሔር ኃይል የተገለጠው። ስለዚህ በወንጌል በኩል የእግዚአብሔር ኃይል ተገልጧል ስንል ስለ ልጁ ስለ ኢየሱስ ክርስቶስ እያወራን ነው። የተገለጠው እሱ ስለሆነ ማለት ነው። እና ሐዋርያው ጳውሎስ በየትኛው መልእክቱ ላይ ወይም ደግሞ ሐዋርያቶቹ በየትኛው ትምህርታቸው ላይ ጥምቀት ወንጌል ነው የሚል አንድም ቦታ ሩብ ቦታ ማግኘት አንችልም። በነገራችሁ ላይ ሩብ ቦታ ማግኘት አንችልም። ወንጌል ጥምቀት እንደሆነ የሚያሳይ አንድም ቦታ የለም። ያለ የሚል ሰው ካለ እንግዲህ ለመስማት በጣም ዝግጁ ነን። በኋላ ላይ ጨምራለሁ ሐሳብ። ቴንኪው ብሩኬ። ቴንኪው ወንድምነት ሜላይ። ማስታወቂያ ለመናገር ብዬ ነው ብርኪ፣ በጣም ይቅርታ ዘግይታችሁ የመጣችሁ ሰዎች ሁላችሁንም ሰላም ብያለሁኝ። ገስትም ላይ ከገስትም ውጭ ያላችሁ ወንድማችን ተሜ መጥቷል ከኦርቶዶክስ ሊወያየ ነው የመጣው እና እንዳታስወርዱት፣ ለመወያየት በጨዋነት ለመወያየት ከሆነ የመጣው ያን አድርግ። ከታች ኮሜንት የምትጽፉ ሰዎች የግለሰቦችን ስም እየጻፋችሁ የምትሳደቡ ሰዎች በፍጹም አልፈቅድላችሁም። ኦኬ፣ አልፈቅድላችሁም። ሌላ እርምጃ ላይ ከመሄዳችን በፊት ያ ማስፈራሪያ ከምናረገው ደግሞም ስለምናረገው ማለት ነው። ስድቡን ተውት፣ አላስፈላጊ ቃላቶችን መናገሩን ተውት፣ ስለማይ ማለት ነው። ከዚህ በኋላ ወንድሞች ይነጋገራሉ፣ እኔም አለው፣ ግን ሞሮ ወንድሞች ይነጋገራሉ። ስድብ የሚባል ነገር አቁሙ። ቴንኪዩ። ስድብ የሚባል ነገር አቁሙ። ስድብ የሚባል ነገር አቁሙ። ኦኬ፣ ቴንኪዩ። ስለዚህ መርሃ ግብሩ ይቀጥላል። ብርኪ ቤቱን መምራት ትችላለህ። ታሜ እንኳን ደህና መጣህ። ለመወያየት ስለመጣ ቴንኪዩ። እርሚ እንዴት ነህ? ሁሉ ሰላም? ደህና ነን፣ እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። አሜን። እንኳን ደህና መጣ ብርኪ። በቃ ቤቱን ምራው፣ ቀጥሉ። ቴንኪዩ ሜላ። ተመስገን። እንኳን ደህና መጣህ። እንኳን ደህና ቆየኝ። ሁሉ ሰላም። ክብር ለኢየሱስ ይሁን። ጥምቀት ወንጌል ነው ብለህ ታምናለህ? እንዲሁ ደረቅ የሆነ ጥያቄ ከሆነ ወንጌል ምንድነው ከተባለ ስለ ኢየሱስ ክርስቶስ ሕይወት ወይም ደግሞ ትንሣኤና ሙታንነቱን የሚናገር ነው። ወንጌል ያ ነው። እሺ፣ ጥያቄን ድጋሜ ልጠይቅ። ጥምቀት ወንጌል ነው ብለህ ታምናለህ ወይስ አታምናለህ? እንደዚህ መጽሐፍ ቅዱስ ላይ ጥምቀትን ወንጌል ነው ብሎ አያስቀምጠውም። ወንጌል ብሎ ግን የሚያስቀምጠው ምንድነው ከተባለ ስለ ኢየሱስ ክርስቶስ ሕይወትና ትምህርት፣ ሞትና ትንሣኤ የሚገኝበት
መሆኑን ነው የሚናገረው መጽሐፍ ቅዱስ። እሺ ወንጌል ስለማን ነው አይደለም ጥያቄ። ጥምቀት ወንጌል ነው ብለህ ታምናለህ ወይስ አታምንም አንተ? ብሩክ መልሱ ልክ አይደለም። አይ አምናለሁ ወይም አላምንም እንድትለኝ ነው ሐሳብ። እንደሱማ እኮ ጥምቀት አሁን ተለይቶ እምነት ወንጌል ነው ካልክ እምነት ወንጌል አይደለም። ስለዚህ አሁን የኔ ጥያቄ እኮ ገብቶኛል። ጥምቀት ወንጌል ነው ከተባለ ወንጌል ስለ ኢየሱስ ክርስቶስ ሕይወትነት ወይም ደግሞ ትንሣኤ ሙታንነቱን መመስከር ማመን ወይም ደግሞ መከተል። ስለዚህ ወንጌል ኢየሱስ ነው። ያ ማለት ጥምቀት ወንጌል ነው ብለህ አታምንም ማለት ነው። እምነትም ወንጌል አይደለም። ስለዚህ ጥምቀትን ወንጌል ነው ብሎ አላስቀመጠውም። አልጠየቅኩም። አያስቀምጠው። ያ ማለት ጥምቀት ወንጌል ነው ብለህ አታምንም። እሺ ዳኒ አለክ እድል ልስጥክ። ዳኒ አለ? እሺ ሜላ ቀጥል ከተመስገን ጋር በዚሁ እድል ልስጥ ለአንተ። እሺ አልቻሉም ወንድሞች፣ ከኔ ጋር እንቀጥል። ጥምቀት ወንጌል ነው ብለህ አታምንም። ወንጌል ኢየሱስ ነው። አዎ እሺ ወንጌል ያልሆነ ነገር ያድናል ወይስ አያድንም? እምነትም ወንጌል ስላልሆነ ያድናል። ብሩክ ትጠይቀኛለህ። የጠየቅኩህን መልስ አይ ይኸውልህ አሁን እንዴት መሰለ ሰው አምኖ ወይም ደግሞ በስነ ስርዓት ሊወያይ እዚህ አሁን ኤርሚያስ ጋር ስመጣ ፋላሲ ለመስራት አይደለም የምመጣው። አሁን ጥምቀት ወንጌል ነው የሚል ሐሳብ ሳይሆን አዎ ጥምቀት ወንጌል አይደለም። ወንጌል ኢየሱስ ክርስቶስ። ስለዚህ ልጁ ነው ወንጌል። የኢየሱስ ክርስቶስን ሕይወትን መመስከር መከተል ነው ወንጌል። ልክ እንደዚህው እምነትም ወንጌል አይደለም። እሺ ትጠይቀኛለህ፣ እምነት ወንጌል ነው አይደለም ጠይቀኛለህ። እኔ ጥምቀት ወንጌል አይደለም ስላልክ ወንጌል ያልሆነ ነገር ያድናል ወይስ አያድንም ነው ጥያቄ። የሚያድነው ኢየሱስ ነው። ጥያቄ ወንጌል ያልሆነ ነገር ያድናል ወይስ አያድንም? ወንጌል ስለ ልጁ ስለሆነ የሚያድነው ኢየሱስ ነው። ወንጌል ያልሆነ ነገር ያድናል ወይስ አያድንም? ለምሳሌ ያክል ወንጌል ያልሆነ ነገር ሰይጣን አያድንም፣ የዘላለም ሕይወት አይሰጥም። አይ እኔ ጥምቀት ወንጌል አይደለም ስላልከኝ ጥያቄ ከጥምቀት ጋር የተያያዘ ነው። ወንጌል ያልሆነ ነገር ያድናል ወይስ አያድንም? መልካም። ድንገት ጥምቀት ያድናል ከሆነ ሐሳቡ ጥምቀት ተነጥሎ ብቻውን አያድንም። አይ እኔ ጥምቀት ያድናል አይደለም እሱ አይደለም ጥያቄ። ወንጌል ያልሆነ ነገር ያድናል ወይስ አያድንም? ወንጌል የቱ? ወንጌል ያልሆነ ነገር ያድናል ወይስ አያድንም? የትኛው ወንጌል አልገባኝም እያልከኝ ያለ። ወንጌል ያድናል እኮ አልኩህ እኮ። ወንጌል ያድናል ወይ ብዬ ብጠይቅህ የትኛው ወንጌል ትለኛለህ? ያልሆነ ነገር ነው እያልክ ያለው። ወንጌል ያልሆነ ነገር ያድናል ምን እኮ ያልሆነ ነገር ስትለኝ አላወቅኩትም። ያልሆነ ነገር የሚል ሐሳቡ ስላልገባኝ ሐሳቡ ለምሳሌ ጥምቀት ወንጌል አይደለም አልከኝ። ጥምቀት ወንጌል ምንድነው ከሆነ ወንጌል ምንድነው ከሆነ ርዕሱ ወንጌል ስለ ልጁ ነው። አልጠየቅኩም፣ እሱ አይደለም ጥያቄ። ጥምቀት ወንጌል ነው ወይ ብዬ ስጠይቅህ አይደለም አልከኝ። ወንጌል ያልሆነ ጥምቀት ያድናል ወይ ነው ጥያቄ። ወንጌል ያልሆነ ነገር ያድናል። አሁን ጥሩ ጥያቄ እንትን አልከኝ። ወንጌል ያልሆነ ጥምቀት ያድናል። ተሜ ደስ የሚል ጥያቄ። ወንጌል ያልሆነ ጥምቀት አያድንም። ወንጌል የሆነው ግን ጥምቀት ግን ያድናል። ያ ማለት ምን ማለት ነው? ወንጌል ጥምቀት ብቻውን ተነጥሎ የዘላለም ሕይወት አይሰጥም። ሰው በልቡ አምኖ በአፉ መስክሮ ክርስቶስ ኢየሱስን ሰው ከውሃና ከመንፈስ ካልተወለደ በቀር የዘላለም ሕይወት ስለማያገኝ ከውሃም ከመንፈስም መዳን መወለድ ስላለበት ዳግማዊ መወለድ ስላለበት ሰው እውነት ነው አምኖ ተጠምቆ ይድናል። ወንጌል የሆነው ጥምቀት ያድናል ስትል ሰምቻለሁ። ወንጌል የሆነውን ጥምቀት ከእግዚአብሔር ቃል ላይ ያሳየኝ እስኪ። ጥምቀት ወንጌል ስለመሆኑ የሚናገር ክፍል ማለት ነው። እሺ ማርቆስ 16:16 አውጣልኝ እስኪ።
ያመነ ይጠመቅ ይድናል፣ ያላመነ ግን እሺ እኮ አውጣውና ሐሳቡን አውጣውና ከዚህ የተለየ የሚል ከሆነ ትነግረኛለህ። ያመነ ይጠመቅም ይድናል፣ ያልጠመቀ ግን ያላመነ ግን ይፈረድበታል። እሺ ምን ልትለኝ? እስቲ አንብበው፣ ሐሳቡን በደንብ አንብበው ብሩኬ። ያመነ ይጠመቅም ይድናል፣ ፊደሏንም ጭምር እንድታነበልኝ ፈልጌ እኮስ እየሰማ ስላልሆነ እኮ ነው። ያመነ ይጠመቅም ይድናል፣ ያላመነ ግን ይፈረድበታል። እንደዛ አይደለም ይለው። አንብበው፣ ፊደሉን ይዘው አንብበው። ፊደሉ እኮ አይደለም አንብበው። ፊደሉ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድ። አንተ ግን ያልከው ያመነ የተጠመቀ ይድናል ነው ያልከው። እንደሱ ሳይሆን ቃሉ የሚለው ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ነው የሚለው። ስለዚህ ለምን ገባች እዛ መጽሐፏ ላይ? እሺ ሰምቻለሁ። አንደኛ ያመነ የተጠመቀ አይደለም ያልኩት ስላልሰማክ ነው። ግን ለምን ገባ አልገባም አይደለም፣ እሱ አይደለም ጉዳዩ። ጥምቀት ወንጌል ነው የሚለውን ሐሳብ አሳየኝ ነው ያልኩት እኮ። ጥምቀት ወንጌል ነው የሚል ሐሳብ አላመጣውም። ድንገት የጠየከኝን ጥያቄ ደግመው እስኪ ለራስህ ንገረኝ። ምን ብለህ ነበር የጠየከኝ? ጥምቀት ያድናል የሚልበትን ሐሳብን እስኪ ጥምቀት ያድናል የሚል ሐሳብን ከመጽሐፍ ቅዱስ አሳየኝ ነው ያልከኝ። እሱ አንተ ጭንቅላት ውስጥ የተፈጠረ ጥያቄ ነው። ጥያቄ አይደለም ያልከው ጥያቄን አልገባህም ማለት ነው ብሩኬ። የኔ ጥያቄ እሺ ስማኝ፣ እንደገና የራስህ ጥያቄ ራሱ ለራስህ አልገባህም። ድንገት ነው ጠየቀኝ። ስማኝ፣ እንደገና ስማኝ። እሺ የሚያድን ጥምቀት ወንጌል የሆነ ጥምቀት አለ አልክ። ወንጌል የሆነ ጥምቀት አለ። ወንጌል የሆነውን ጥምቀት ከመጽሐፍ ቅዱስ ላይ ያሳየኝ። ያ ማለት ጥምቀት ወንጌል ስለመሆኑ የሚያሳይ ጥቅስ ስጠኝ ነው እያልኩ ያለሁት። ወንጌልን የሚያምን ሰው ይጠመቃል ብሩክ? አይ መልስልኝና ትጠይቃለህ እኮ። ይኸው አሁን መልሱ እዚች ጋር ወንጌልን የሚያምን ሰው ይጠመቃል። ጥያቄ አሁን የጥያቄ ሰዓት ላይ አይደለም። እሱንማ እኛ የምንፈጽመው ተግባር ነው። ግን ጥምቀት ወንጌል ስለመሆኑ የሚያሳይ የመጽሐፍ ቅዱስ ጥቅስ እኮ እየመለስኩ እኮ ነው እኮ ብሩኬ። ለመሰለ እዛ ጋር አሁን የማርቆስ ወንጌልን አንስቼ ስነግር ያመነ የተጠመቀ ይድናል ስትለኝ አይልም ቃሉ አሉ ለሚባል ቃሉ ስለማይል እኮ እሱ አይደለም ጥያቄ። ጥምቀት ወንጌል መሆኑን የሚያሳይ የመጽሐፍ ቅዱስ ጥቅስ ይኸው የወንጌል መጽሐፍ ውስጥ ካለውስ መካከል የማርቆስ ወንጌል ምዕራፍ 16 አውጣውልን። ሌላም ደግሞ ከወንጌላት መጽሐፍት ወጥተህ ደግሞ አዲስ ኪዳን የተመሰረተበት ላይ ደግሞ ከሐዋርያት ሥራ ንገረኝ ካልከኝ ደግሞ ሐዋርያት ሥራ ምዕራፍ 2 ቁጥር 38ንም ሰጣለሁ። ወንጌላት ላይ ስለ ጥምቀት የተነገረውን ክፍል አሳየኝ አይደለም ጥያቄ። ወንጌል ነው ይኸውልህ። ኦኬ ጥምቀት ወንጌል ነው እያልክ ስለሆነ ጥምቀት ወንጌል መሆኑን የሚያሳይ የመጽሐፍ ቅዱስ ጥቅስ ነው። ጥያቄ በጣም ግልጽ ነው ጥያቄ እኮ። ስለዚህ ወንጌላት ላይ ጥምቀት የለም ብሩክ? ጥያቄ እሱ አይደለም። አየህ እኔ ወንጌላት ላይማ ስለ ሰይጣንም ተጽፏል፣ ስለ ሰዎች ተጽፏል እኮ። ሰይጣንን ግን ያድናል ተብሎ አልተጻፈማ ወንጌል ላይ። እሱ አይደለም ጥያቄ ወዳጅ። ጥምቀትን ግን ያድናል ብሎ በድፍረት አስቀምጦታል መጽሐፍ። እናወራለን፣ እሱ ጋር መተን እናወራለን። ጥያቄ ግን ሰይጣን ያድናል ብሩክ? እሺ ጥያቄ ምንድነው? ጥምቀት ወንጌል ነው የሚል የመጽሐፍ ቅዱስ ጥቅስ። እኔ ምን ነበር የመጀመሪያ ጥምቀት ወንጌል ነው የሚል ጥያቄ ስጠይቅ ምን ብዬ መለስኩልህ? መጀመሪያ አይደለም ብለህ ነበር። ከዛ ግን ወንጌል ግን ምንድነው ብዬ መለስኩልህ? ሶሪ አንዴ ስማ። ወንጌል የሆነ ጥምቀት አለ ብለሃል። ለሱ ማስረጃ ወንጌል የሆነ ጥምቀት አለ ስላልከኝ ጥምቀት ወንጌል መሆኑን የሚያሳይ የመጽሐፍ ቅዱስ ጥቅስ። መልካም ያውልህ። አሁን ልመልስልህ ብሩኬ። ወንጌል ላይ ጥምቀት አለ የሚል ሐሳብና ያነሳሁት ያንን አድርጌ ሳነሳ ከምን አንጻር ነው? መጽሐፍ ቅዱስ ላይ ስላለ ነው። ቀጥሎ ግን ወንጌል ስለምንድን ነው ከተባለ ስለ ልጁ ስለ ክርስቶስ ኢየሱስ ነው። ኢየሱስ ክርስቶስን ሙትና ትንሣኤውን ማመን ያ ነው ወንጌል። ስለዚህ ልክ እንደዚሁ ጥምቀት የሚል ሐሳብ መጽሐፍ ቅዱስ ላይ አለ ወይ የሚል ከሆነ አዎ ለሚባል እምነትም ወንጌል ስላልሆነ ልክ እንደዚሁ ጥምቀትንም ወንጌል ነው ብሎ መጽሐፍ ቅዱስ እንዳላስቀመጠ ሁሉ ግን ወንጌል የሆነውን እውነት ለማመን
አምኖ መጠመቅ መዳን ምክንያት ነው በሚል መጽሐፍ ቅዱሳዊ ጥቅስ ሰጥቻለሁ። መልካም። እምነትን በተደጋጋሚ ስላነሳክ ማለት ነው። እምነት ማለት ጸጋን የምንቀበልበት ማለት እምነት ጸጋን የምንቀበልበት ከሆነ እምነት ያድናል ያሉት? አዎ ወይም አይነት ላይ ነው። እምነት ጸጋን የምንቀበልበት ነው ወይስ አይደለም? እንደሱ ከሆነ ስለምን ተጠመክል ብሩኬ? አንተ እምነት ጸጋን የምንቀበልበት ነው ወይስ አይደለም? ጥምቀትንም ፕሮቴስታንቶች ጸጋን መካፈያ ነው ብለው ነው የሚያምኑ። አንተ ለምን ተጠመቅ? እሺ ድምጽ ታፍኗል። ጥያቄ ምንድነው? እምነት እሺ ያው ልንገርህ፣ ይኸው መልሱን እኮ ልመልስልህ ነው። አንተ አሁን ታፍኗል ድምጼ፣ ድንገት ስፒከሩን ሳላቃፍ ተሰማል። ልክ እንደዚሁ እምነት ጸጋ የምትካፈልበት ከሆነ ጥምቀትንም በፕሮቴስታንቶች ጸጋን መካፈያ ነው ተብሎ ነው የሚታመነው። አንተ ለምን ትጠመቃለህ? ጸጋን ለመካፈል ነው የምትጠመቀው? መጽሐፍ ቅዱስ ላይ ያለውን ሐሳብ እያወራን ስለሆነ ከሱ ላይ ተከሰተኛለን ይምሰጣለሁ። ጥያቄ አይ ፕሮቴስታንቶች ለምን ትጠመቃላችሁ የሚል ወይም ደግሞ የፕሮቴስታንቶች አስተምህሮ ላይ ድንገት አንተ አዲስ ጴንጤ ስለሆንክ ነው፣ ብዙ ስለማታቅ ነው። ጴንጤዎች ጥምቀትን ጸጋን የምንካፈልበት እውነት ነው ብለው ያምናሉ። እንኳን ጥምቀትን ብቻ አይደለም የጌታን እራትን ጭምር ጸጋን መካፈያ ነው ብለው ነው የሚያምኑት። ያው ብዙም ላታቅ ስለምችል ነው የነገርኩህ። ችግር የለውም አንተ ታሳየኛለህ። ችግር የለውም እኮ አሳያለሁ። አይ አውቀዋለሁ። የእያንዳንዱን የቸርቹን ታሪክ እነግርሃለሁ። ችግር የለውም ትነግረኛለህ። ጥያቄ ምንድነው? እምነት ጸጋን የምንቀበልበት ነው ወይስ አይደለም? ጥያቄ እምነት ጸጋን የምንቀበልበት ነው። የማንን ጸጋ አላወቅንም። ጥያቄ ስትጠየቅ መመለስ ነው ዳጂ እኮ። ጥያቄው ስላልገባኝ ነው የማንን ጸጋ ብዬ ነው። አይ በአግባቡ እምነት የክርስቶስ ኢየሱስን ጸጋ የምንቀበልበት ነው ከሆነ እንደዛ ብለን አንተ ጸጋ ብለህ የምታውቀውን የምታምነውን መቀበያ ነው ወይስ አይደለም? እምነት እሱ ነው ጥያቄ። ነው የክርስቶስ ኢየሱስን ጸጋ መቀበያ ነው። እሺ ጸጋውን በእምነት እንቀበላለን። ጥምቀትስ ጸጋ መቀበያ ነው ወይስ አይደለም? ጥምቀት ነው። ማስረጃ ከእግዚአብሔር ቃል ላይ ጸጋውን በጥምቀት ትቀበላላችሁ የሚል የመጽሐፍ ቅዱስ ማስረጃ። ለጸጋው በእምነት አድኗቸዋል የሚል ጥቅስ አለ አይደለ? ልክ እንደዚሁ ደግሞ እስኪ ሐዋርያት ሥራ ምዕራፍ 2 ቁጥር 38 አንብብልኝ አንድ ጊዜ። ጥያቄ እኔ ይኸው ጥቅስ ሰጠው እኮ ጥቅስ እኮ ነው የጠየቀኝ እኮ ብሩኬ። አንብበው መጽሐፍ ቅዱስ እጅ ላይ ከሌላ አነበዋለሁ። አንብበውና ከዛ ጥያቄ ጠይቃለሁ። ዛክፍ ላይ ንስሐ ግቡ ሁላችሁም በኢየሱስ ክርስቶስ ስም ትጠመቁ ስለ ኃጢአትም ስርየት ይላል። ወይ መጽሐፍ ቅዱስን አንተ እጅ ላይ ካለ ሙሉውን ማንበብ ትችላለህ። እሺ ምንድነው የጠየቁክ? ጸጋ ከኃጢአት መንጻት አይደል? ጥምቀት አስፈላጊነት ስላለው ማለት ነው። አይ ምንድነው የጠየቁ? እኔ ጥምቀት ጸጋ ነው የሚል። እሺ እንግዲህ ያው በስዕል ካልሆነ አይረዳም ማለት ነው ጥያቄ። እኔ ጥምቀት ጸጋ ነው ወይ ጥያቄ አልጠየቁትም። ጸጋውን በጥምቀት ትቀበላላችሁ እጅ ላይ መጽሐፍ ቅዱስ አለ? መጽሐፍ ቅዱስ አለ እጅ ላይ? አንድ ጊዜ ምንድነው የጠየቁው? እሺ ጥያቄውን መጀመሪያ። አይ መጽሐፍ ቅዱስ እጅ ላይ አለ ብሩክ። ጥያቄው ምንድነው? ደግመ ንገረኝ። ጥያቄ ምንድነው? እሺ መጽሐፍ ቅዱስ አለ እጅ ላይ? እሺ አላው መጽሐፍ ቅዱስ እጅ ላይ አለ። ጥያቄ አውጣው ጥቅሱ፣ አውጣው ጥቅሱ። አሁን የነገርኩህን ጥቅስ ጠየቁ። ለየትኛው ጥያቄ ነው ጥቅስ የምትሰጠኝ? ምንድነው ጥያቄ? ለምን መሰለህ ብሩኬ፣ አንዳንድ ጊዜ ሰዎች ሲነገራቸው አንተ ለምደሃል ደረቅ ክርክር፣ አንድ ሁለት እንደሱ ነው ያልከራከርም። ጥቅስ ሰጠው ጥቅስን አንብብ ለምን ቢባል እኔ አዲስ ጴንጤ አይደለሁም ከጴንጤ ቤት የወጣ ኦርቶዶክስ እንጂ። አንተ ደግሞ አዲስ ጴንጤ ነህ። ለዛም ነው እኮ እያስተማርኩ ያለሁት። እሺ ጥያቄ ምንድነው? ምን ብዬ ነው የጠየቅኩህ? ጥቅሷን አውጣት መጽሐፍ ቅዱስ ላይ አውጣልኝ አልኩ እኮ። ምን ለሚለው ጥያቄ ነው ጥቅስ እየሰጠኸኝ ያለኸው? ልክ እንደዚሁ ጴንጤዎች እምነትን ጸጋ ብለው እንደሚጠሩት ሁሉ ጥምቀትንም ደግሞ ጸጋ መካፈያ ነው ወይም የጌታ እራትን ጸጋ መቃበያና መካፈያ ነው ብለው እንደሚያምኑት ሁሉ እንደዚሁ ደግሞ ጥምቀትን የኃጢአት ስርየት ይሰጣል ብሎ እንደሚናገር መጽሐፍ ቅዱሳዊ ጥቅስ ነው የነገርኩህ። አልጠየቅኩም እኔ። ምንድነው ጥያቄ? ጥምቀት የኃጢአት ስርየት ይሰጣል አይሰጥም አይደለም ጥያቄ። ጸጋውን በጥምቀት በኩል ትቀበላለህ ወይ ብዬ ስጠይቅህ አዎ አልከኝ። ጸጋውን በጥምቀት በኩል ትቀበላላችሁ የሚል የመጽሐፍ ቅዱስ ማስረጃ አስተኝ።
እምነት ብቻውን ጸጋ ነው የሚል አለ ብሩኬ። እሺ ሌላ ጥያቄ በቃ እንዳልኳችሁ በስዕል ካልሆነ ጥያቄ ለመረዳት ይቸግራል። ብዙ ጊዜ እንደዛ ነው። አንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ላይ ጳውሎስ እንደዚህ ይለናል፣ ወንድሞች ሆይ የሰበክሁላችሁን ደግሞም የተቀበላችሁትን በእርሱ ደግሞ የቆማችሁበትን በእርሱ ደግሞ የምትድኑበትን ወንጌል አሳስባችኋለሁ። የምትድኑበትን ወንጌል ጳውሎስ የተቀበለው ደግሞ የምትድኑበት ወንጌል ያለው ምንድን ነው? እኔ የሚጠይቀኝ አትሰማም? እያወራ እኮ ነው። ነበርኩ ልበል። እሺ አሁን መጣል አንብበዋ ጥቅሱን ብሩክ። መጽሐፍ ቅዱስ እኮ ነው የከፈትከው። ይኸው እሺ ላንብብልህ። አንብቤ ነው የጠየቅኩህ። አንብበውና ጥቅሱን አንደኛ ቆሮንቶስ ምዕራፍ 15 ምን ይላል? ቁጥር 1 ላይ ወንድሞች ሆይ የሰበኩላችሁን ደግሞም የተቀበልኩትን ከዛ በእርሱም ደግሞ የቆማችሁበትን ወንጌል ደግሞም የምትድኑበትን ወንጌል አሳስባችኋለሁ። ጳውሎስ የተቀበልኩትን ከጌታን የተቀበልኩት ብሎናል በገላትያ መጽሐፉ ላይ። ከጌታ የተቀበለው ወንጌል ደግሞም የሚያድነው ምንድን ነው ነው ጥያቄ። ወንጌል ነው እኮ። ምን አይነት ወንጌል? ክርስቶስ ኢየሱስን ሞትና ትንሣኤው ማመን። ኦኬ። ከዚህ ውጭ የተቀበለው ወንጌል አለ ጳውሎስ? እሱማ ኢየሱስን መቀበል ነው ወንጌል። ከዚህ ውጭ ጳውሎስ ያድናል ብሎ የሰበከው የተቀበለው ወንጌል አለ ወይ ነው ጥያቄ። እስኪ ድንገት ጴጥሮስ ላይ ጳውሎስ አልደረሰ ይሆን? ደግሞ እቺን ደግሞ አንተ ደግሞ አንብብልኝ እስኪ አንደኛ ጴጥሮስ 3:21 እስኪ አንብብልኝ። ድንገት ጳውሎስ ካልደረሰበት አንተ የደረስክበት ጳውሎስ ያልደረሰበት መጽሐፍ ቅዱስ ጥቅስ ላይ ካለ አንደኛ ጴጥሮስ 3:21 እስኪ አንብብልኝ። ለጥያቄ መልስ የለውም ማለት ነው እኮ አይደለም። ዶክትሪን በአንድ ጥቅስ አይመሰረትም። ምን አድርጌ እንደምነግርህ አላውቅም። በሰባት ጥቅስ አንተ በአንድ ጥቅስ ያውልህ ልክ በአንድ ጥቅስ ዶክትሪን እንደሚመሰረት አድርገህ እንዳታስብ ስታስበውና ልክ እንደዚሁ አንተ የደረስክበት ጳውሎስ ያልደረሰበት መጽሐፍ ቅዱሳዊ ጥቅስ ካለ ድንገት ይሄንን ጳውሎስ ተሳስቶ በህልሙ ወይም ደግሞ ተኝቶ ከሆነ የተናገረው አንደኛ ጴጥሮስ 3:21 እስኪ አንብበው። አንተ ልክ ጥቅስ እንደሰጠኝ ይሄንን አንብበው እስኪ። እሺ ሌላ ጥያቄ ለምን እንዳትሄድ ቆይ እቺን አንብብልኝ መጀመሪያ እስኪ ጥቅሷን አንብብልኝ። አንተ የምትፈልገውን እንድጠይቀኝ እድል ሰጥሃለሁ። ግን እኔ እኮ እየመለስኩልህ አይደል ብሩኬ። አንድ ጊዜ አንደኛ ጴጥሮስ 3:21 እስኪ አንብብልኝ። አነብልህ ለወቃት ሻምብባት የገባው ልትመልስ ስለሆነ ልመልስም ልጠይቅም ነው እንጂ የገባሁት መመለስ አልችልም ካልክ ግን ትጠይቃለህ። አንተ እድል ሰጥተህ ያ አይደለም። አሁን ለምሳሌ ያክል አንተ በአንድ ጥቅስ ዶክትሪን እንደመሰረት ሁሉ እኔ ደግሞ በአንድ ጥቅስ የሚመሰረት ዶክትሪን የለኝም። ስለዚህ ድንገት ጳውሎስ ተሳስቶ ከሆነ ከጻፈው እዚህ ጋር አንደኛ ጴጥሮስን 3:21 እስኪ አንብበው ነው ያልኩት። እሺ የመጨረሻ ጥያቄ ይሄ ልጠይቅና አንተ እንድጠይቅ ፈቅድልሃለሁ። እሺ የክርስቶስ ኢየሱስ ስም የኃጢአት ስርየት ይሰጣል ወይስ አይሰጥም? ይሰጣል። ሰው በክርስቶስ ኢየሱስ ሲያምን የኃጢአት ስርየት ያገኛል ወይስ አያገኝም? ያገኛል። ሰው በክርስቶስ ኢየሱስ ሲያምን የኃጢአት ስርየት ያገኛል ካልከኝ የሚጠመቀው የኃጢአት ስርየት ያገኘ ሰው ነው ማለት ነው። አቲዳ አሁን ያውልህ ልጠይቅ የመጨረሻ ጥያቄ አለ ያልከኝ ብሩክ። ለጠየቀኝ ጥያቄ ያውልህ ለጠየቀኝ ጥያቄ በአግባቡ አንድ ጊዜ ለጠየቀኝ ጥያቄ በጠቅላላ በአግባቡ ሾርት የሆነ መልስ መልሼልሃለሁ። ልክ ደግሞ እኔ እቺን ጥያቄ ልጠይቅህና አንተ ምን አልከኝ ትጠይቀኛለህ አልከኝ። አሁን ደግሞ እኔ ደግሞ ልጠይቅህ መለስኩልህ። ያገኛል አግኝቷል አይደለም። ሰው በክርስቶስ ኢየሱስ ስም የኃጢአት ስርየት ያገኛል አልኩ። ሰው በክርስቶስ ኢየሱስ ስም ለጠየቀኝ ሁሉ በአግባቡ መልሻለሁ አይደል? ለምን እንደው ጥያቄ የምትፈራው? አልመለስክም። ጥያቄን መለስኩት። ያገኛል በቃ የማይብራራ መልስ ነው የመለስኩት እኮ። አልጨረስኩም ጥያቄን። እዚሁ ላይ ጥያቄ በክርስቶስ ኢየሱስ ሰው ሲያምን የኃጢአት ስርየት ያገኛል ብለኸኛል። ያ ማለት አዎ ያገኛል። የሚጠመቅ ሰው የኃጢአት ስርየት ያገኘ ነው ማለት ነው። እሺ አሁንም አላልፍም። አንደኛ ጴጥሮስ 3:21 እስኪ አንብብልኝ ብሩክ። ጥያቄ መልስልኝ። እቺን ለምን እንደው አንተ ፈራት? ጥቅሷን ለምን ፈራት? ጴጥሮስ ላይ ያለችዋል። መልካም ጴጥሮስ ላይ ያለችዋል ልዝለላት። እሺ
ጴጥሮስ ላይ ያለችው አልዝለላትና ሐዋርያ ሥራ ላይ ያለችዋን 25 ሐዋርያ ሥራ 2:38 እስኪ አንብብልኝ። እሺ የመጣው ክርስቲያኖች ቤት ስለሆነ የፈለከውን ጥያቄ እንድጠይቅ ፈቅድልሃለሁ ብያለሁ። ግን የጠየቅኩም ብትመልስ መልካም ነው። ግን አልጠይቅም ከዚህ በኋላ። ምን ብሎናል ወንድማችን? ሰው በክርስቶስ ሲያምን ስሙ የኃጢአት ስርየት ይሰጠዋል ብሏል። ኦልሬዲ በክርስቶስ ያመነ ሰው የኃጢአት ስርየት ካገኘ የሚጠመቀው የኃጢአት ስርየት ያገኘ ሰው ነው ማለት ነው። የኃጢአት ስርየት ለማግኘት ሳይሆን የኃጢአት ስርየት ያገኘ ሰው ነው የሚጠመቀው። አለቀ ማለት እኮ ነው። ማን አለ? አልክም እንደዛ የሚጠመቀው ምን አለን ያልከኝ? አልገባኝም። በጣም በራስ ጥሩ ትምህርት ነው መሰረው። አይገርም? የ40 ደቂቃ ስብከት ነው ያደረገው። እሺ ምን አላልከኝ? እሺ ድጋሜ ልጠይቅ፣ ችግር የለውም። ሰው በክርስቶስ ኢየሱስ ሲያምን የኃጢአት ስርየት ያገኛል ወይስ አያገኝም? ስሙ የኃጢአት ስርየት ያገኛል ወይስ? ኦኬ ለሚባላ ክርስቶስ ኢየሱስ ስለሚያድንማ እኮ ያገኛል እኮ ብዬ እኮ መለስኩልህ እኮ። ግን ይኸውልህ አንድ ጊዜ ሰው በክርስቶስ ኢየሱስ ሲያምን የኃጢአት ስርየትን ያገኛል። ይህንን ስናገር ግን ጥምቀትን እያገለለ የክርስቶስ ኢየሱስ ክቡር የሆነውን ስጋና ደሙን እያገለለ ዝም ብሎ ብቻ ከመሬት ተነስቶ ኢየሱስን አውቀዋለሁ በቃ ድኛለሁ አመኛለሁ ብሎ ግን የኃጢአት ስርየትን ያገኛል አያገኝም? መጽሐፍ ቅዱስ ጥምቀትንም የጌታ እራትንም አግልሎ ስለማያስቀምጥ ገብቶሃል ለሚባል ጥምቀትን ቆይ አንድ ጊዜ ደግሞ ልመልስ አፌ ላይ አትቆም። ጥምቀትን አግልሉ ሰው ዝም ብሎ ብቻ ኢየሱስን አመንኩ ዳንኩ ካለ ኦል ጂሰሶችም ልክ እንደ ቡርክ ይድናሉ ማለት ነው። ስለዚህ ጥምቀትን አግልለን የክርስቶስ ኢየሱስ ክቡር የሆነውን ስጋና ደሙን አግልለን አይደለም። ምንድነው የክርስቶስ ኢየሱስ ክቡር የሆነውን ስጋና ደሙን አግልለን አይደለም። ምንድነው ሰው መዳን የሚችለው በማን ነው ካልከኝ በክርስቶስ ኢየሱስ በማመን ይድናል። አዎ ይህንን ግን ስንድን ግን በአግባቡ ስጋና ደሙን ክቡር የሆነውን የክርስቶስ ኢየሱስን እንካችሁ ስለእናንተ የሚቆረስ ስጋዬ ነው እንካችሁ ስለእናንተ የሚፈስ ደሜ ነው ብሎ እየሰጠ ራሱ እያበላ ራሱ እያቆረበ እያየ ነው። አይ እኔን ብቻ እመኑና ትድናላችሁ ተብሎ የተጻፈበት በእምነት ብቻ ድናችኋል የሚል ጥቅስ ካለም ደግሞ በታሳየኝ ደስ ይለኛል። እምነት ጸጋው በእምነት አድኗችኋልና ነው የሚለው። ስለዚህ ጸጋን የምንካፈልበት የክርስቶስ ኢየሱስ ክቡር የሆነው ስጋ ክቡር የሆነው ደሙ ጸጋን የምንካፈልበት የክርስቶስ ኢየሱስ በክርስቶስ ኢየሱስ ስም ወይም ደግሞ በአብ ወልድ በመንፈስ ቅዱስ የምንጠመቅበት ጥምቀት እያለ አይ እምነት ብቻ ያድናል ለሚል ጥቅስ የለም። ጸጋው በእምነት አድኗችኋልና ነው። ጸጋውን የምንካፈልበትን ነገርን ደግሞ ጥምቀት ማለትም የክርስቶስ ኢየሱስ ስጋና ደም ስለተሰጠን ማለት ነው። ይህን በአግባቡ መረዳት አለብህ ብሩክ። አንተ ኦርቶዶክስ ስትሆን ከመጠመቅ በፊት በክርስቶስ ኢየሱስ አምናሃል? እኔ በጣም እኔ እኮ ከጴንጤ ቤት እኮ ነው የሄድኩት እኮ ልክ አይደለም ብዬ ለማመንና ለመዳን ነው ኦርቶዶክስ የሆንኩት። ለምቢባል ጴንጤ ቤት ውስጥ ስህተት ያለ ትምህርት አለ ብዬ ነው ወደ እውነተኛው ትምህርት የሄድኩት። ነግረናለሽ፣ እሱን ትነግረናለህ፣ ችግር የለውም። አዎ እነግርሃለሁ። ኢየሱስ ነው ልዩነቱ። ከመጠመቅ በፊት ኢየሱስን አመንኩ ባልክበት ሰዓት የኃጢአት ስርየት አግኝተሃል ወይስ አላገኘህም? ኢየሱስን አመንኩ ብዬ አልሄድኩም። ሲሄድ ትምህርታችሁ ገባኝ ለካ እንደዚህ ነው እንደ መዳን ብዬ ነው የልጅነት ጥምቀትን የተጠመቅኩት። ስለዚህ አመኜ ተጠምቄ ያው ልነግርህ ነው ጸጋው በእምነት አድኗችኋልና ሲል መጽሐፉ ጸጋን የምንካፈልበት ነገር እንዳለ መጽሐፉ ላይ እንዳስቀመጠ አመኜ ክርስቶስ ኢየሱስን ክቡር ስጋና ደሙን በልቼ ሰው ከውሃና ከመንፈስ ካልተወለደ በቀር በውሃና በመንፈሱ ተጠምቄ ነው የዳንኩት። ስለዚህ ዛሬ አምኜ ነገ ተጠምቄ ከነገ ወዲያ ስጋና ደሙን በልቼ ሳይሆን መዳን በዛችሁ ሰዓት የምታልቅ ስለሆነች ክርስቶስ ኢየሱስን አመንኩኝ፣ የልጅነት ጥምቀቴን ተጠመቅኩኝ፣ ክቡር የሆነውን የሚያድነውን የክርስቶስ ኢየሱስን ስጋና ደምን በላው፣ ጠጣሁኝ፣ ዳንኩኝ፣ እንዲሁ በነፃ ልጁ ሆንኩኝ ማለት ነው። ይሄ ነው እውነታው። እሺ ጥያቄን ግን እየመለስክ አይደለም። ያው ረጅም ሰዓት ሰጣለሁ። ከዚህ በላይ ምን ልመልስ? እሺ ያው ጥያቄ ስለሆነ ጥያቄ ላይ ፎከስ አድርገህ መልስ። ኢየሱስ ክርስቶስን አመንኩኝ ብለህ በሄድክ ሰዓት የኃጢአት ስርየት አግኝታል ወይስ አላገኘም? ጥያቄ አግኝቻለሁ ወይስ አላገኘም?
አሁንም ቢሆን እምነት ከጥምቀት ተነጥሎ አያድንም። ጥምቀትም ደግሞ እምነትን አግልሎ ቆያው እየመለስኩልን ነው። የሄድኩበትን እኮ ነው። አሁን እኮ እኔን ነው የጠየቀኝ። አሁን ይሄ መጽሐፍ ቅዱስ አይጥቅስ አይደለም የጠየቀኝ፣ ፐርሰናል ጥያቄ ነው የጠየቀኝ። ያው ልቆይ ፐርሰናል ጥያቄ